2000 ብር በቀን ብዙ ቤተሰብ ያስተዳድራል። አላህ ከሱስ የጠበቀው ቤተሰብ ከሆነ ወላሂ ረሃ ይሆናል። ረሃ በረካው አለ። የሐላል ቤት ነው። አሰላሙ አለይኩም ብለህ ነው የምትገባው። ወአለይኩም ሰላም ተብለህ ነው የምትቀበለው። የሆነ የምትጨቀጭቅ የምትሳደብ የሚጨቀጭቃት የሚሰድባት ምናምን እሱ እዚህ ውስጥ አይመጣም። ያው ብዙውን ጊዜ ሸር እንጂ የሚግለው ኸይሩ አይግልም። ብዙውን የቀር የሚለኝ ለዚህ ለትዳራቸው ትልቅ መስዋዕትነት የከፈሉን እህቶቻችን የእናቶች ቀን ተብሎ ሲከበርላቸው ሁሌ ቀናቸውን እነሱ በጣም ከፍለዋል። ተቀምጦ የሚውጨውባችሁም እኔም የእናቴ ውጤት ነኝ። ተከፍሏል። አድማጩም የእናቱ ውጤት ነው። ስለዚህ በተቻለ መጠኑ ወንዶች ጋር ያሉት እነዚህ ሶስቱን ነገሮች ጥንቃቄ ይፈልጋሉ። በዋናነት ደግሞ ወደ እህቶቻችን ስንመጣ ኒካ ባሰባችሁ ጊዜ 22 ጉዳይ ታመጣላችሁ፣ 32 ጉዳይ ታመጣላችሁ። ቅድም ነግሬያቸዋለሁ። የተለያየ ጉዳይ ያቀረበ ወንድማችን የዛሬ 2 ዓመት ከ2 ወር ያገባ ወንድማችን 4 ሚሊዮን ብር በአንድ ቀን አጥፍቶ ለሆቴሉ፣ ለአበባው፣ ለመኪናው፣ ለሚዜው ልብስ ለምኑ ሲባል ሱብሃንአላህ። አሁን 4 ሚሊዮን ብር ማለት አንድ ታዳጊ ወጣት ሱቅ ቢከፈትለት በግማሽ ሚሊዮን ብር 8 ወጣቶችን የሚድር ማለት ነው። ስለዚህ ትዳር ማለት እሁድ የተጨወለት፣ እሁድ የተጨበጨበለት፣ እሁድ ቀውጥ የሆነለት አይደለም። ትዳር ቀጥሎ ያለው ነው። የሳምሽበት የወለድሽበት ሳሊህ ልጅ የወጣበት ነው። 1000 ሰው ጠርተሽ 900 ሰው ትዳሩን አላህ ያቆየ ይላል። 100 ሰው በርበሬ አቃጥሎታል አላህ ያቃጥላት ይላል። ምን አቃጠለን? የሁሉ መከራ ውስጥ ማስገብ። ስለዚህ ትዳር የሚባለው ነገር ወንድሞቻችን ጋር ክፍተት እንዳለው ሁሉ እህቶቻችንም ጋር ቀላል የማይባል ክፍተት አለ። በጣም ከሚገርመኝ ነገር አንዱ ላገባሽ ፈልጋለሁ ሲባሉ ቤት አለ ይላሉ። 40 ዓመት ከእናትና ከአባታችን ጋር በቀበሌ ቤት እያለን ማለት ነው። በዛ ምርጥ ዘመን 10 ብር 1 ካሬ የሚሸጥበት ዘመን እናትና አባቶቻችን ሳይዙልን 40 ዓመት መንግስት በሰጠን ቤት አድገን ቤት ከሌለ ብለን እንሄዳለን። ምን ማለት ነው? መሰረት መርሳት ነው። አዎ ቢኖረው ደስ ይላል፣ ቢሰጥ ደስ ይላል። ከቤት ክራይ የሚሰቃይ ትውልድ ቢወለድልን ደስ ይለናል። ግን ነው ወይ? አይደለም። ኢትዮጵያን ያለ ነው፣ ታዳጊ ሀገር ላይ ያለ ነው። እናንተ በረድ ስትሉ ስታወርዱ ብዙ ነገር ይወርዳል። አብሽር ይደርሳል፣ ነገም እናገኛለን፣ አላህ ይከፍትልናል ብላችሁ ፈታ ካላረጋችሁ በቤት ክራይ አልገባም። ላኢላሃ ኢላላህ። በቤት ክራይ አልገባም ያለች እህቴ ዘዊጁና እንዳትይ። ዱንያ ራሷ ክራይ ስለሆነች የኢትዮጵያ ሕዝብ ቤት ካለው ቤት የሌለው ይበልጣል። ተከራይ ነው አብዛኛው። አሁን ካለው ከአዲስ አበባ ኑሮ ማለት ነው። የገጠሩ እንደውም ይሻላል። 2 ክፍል ሰርቶ 1000 10000 ካሬ ይኖረዋል።
ግን በዛም በዚህ የምንፈራቸው ነገር ካለ ያው ብዙ የምናወራው በከተማ ቋንቋ ነው። በከተማ ቋንቋ ስል ይገባቸዋል። የገጠሮቹ ላይፋቸው ተመሳሳይ ስለሆነ ምን አለው የሚባል ነገር አያውቁም። የማን ልጅ እንደሆነ ማህበራዊ ጉዳያቸው ይተዋወቃሉ። እኛ በቃ የዜሮ ዜሮ መኪና ገባብን፣ ፎቁ ገባብን፣ የሆነ መሬት ገባብን፣ ጭንቅላታችን መሬት ነው ያለው፣ ጭንቅላታችን ጨረታ ነው ያለው፣ ጭንቅላታችን 5 ሱቅ ነው ያለው፣ ጭንቅላታችን 9 ባንክ ማስቀመጥ ነው ያለው። በቃ ወንብድብድ ብለናል። አዎ ይሄ እንዴት ትዳር ያሳስባል ታዲያ? እህቶቹም የሚሸውዱት መሸዋወድ አለ። በክራይ ነው ማኖሬ ሲለኝ አፉ በለኝ እንግዲህ ጓደኛ ያለኝ ብሎ ደግሞ ይሸውደዋል። ክራይ ስትላቸው አይ አልሐምዱሊላህ የራሴን ቤት ሰርቻለሁ ምናምን ስትል ደግሞ ባንድ አፍ ይለዋል። በዚህ መልኩ አይደለም ትዳር ማቅለል የምትችሉት እናንተ ናችሁ። ዘዊጁናን ሊያመጣ የሚችለው እናንተ ናችሁ። ስለዚህ እህቶቻችን ጋር ያለው ትልቁ ክፍተት አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም። አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁን ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለኩ ብር ቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? ስለዚህ እህቶችም ከእንደዚህ አይነት ነገሮች ነፍሳችሁን እንዳትሸውዱ። ሁለተኛው ደግሞ ትዳራችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ፣ 2 ቀን ሽማግሌ ይመጣል ወጪ፣ በሁለተኛ ጊዜ ሽማግሌ ይመጣል ወጪ፣ የሰርግ ወጪ፣ የመልስ ወጪ፣ የቅልቅል ወጪ፣ የእንትን ወጪ የሚል ነገር ይመጣል። አዎ ሊደረግ ይችላል። ቅድም የተከሰተበት የወንድማችን አይነት ክስተት ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን ትልልቅ ነገሮች አሉብን። ያ ነገር ላለመውደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችም ጥንቃቄ ያስፈልጋል። ሶስተኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው ሴቶች ወንዶችን ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓም። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግም። ሻይ ይገባል ገብቼ ሰማና በአብዛኛው ወንድሞች ጋር ያሳለፏትን ሴት አይፈልጓት። በጣም በሚያሳዝን ሁኔታ
አንድ ወንድ አንድ ሴትን በዑመር ኢብኑ ኸጣብ ጊዜ ደፍሮ ታገባታለህ ማንም ያበላሸው ማንም አያገባም ብለው ዑመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መን ረሒመ ረቢ ድንገት አንዳንዱ ተውበት አድርጋለች ተውበት አድርጌያለሁ አላህ ይቅር ይበለን ያሳለፍናቸው ትላንትና ብለው ተጸጽተው ወደዛ ካልገቡ በስተቀር በአብዛኛው እዚህ ውስጥ አይገቡ። ስለዚህ እህቴ የሚጠበቅባት ምንድነው? እህታችን የሚጠበቅባት ትልቁ ነገር ራሷን ለቀረባት ለሚፈልጋት ወንድ ብርቅ መሆን አለባት። ካላየሽ ቢያይሽ ችግር የለውም። ከዚህ ውጪ ግን ሁሉ ነገርሽን አላህ የሰጠሽን ትልቁ ጸጋሽን ጠግቦ የጨረሰ ከሆነ ባንቺ ጉዳይ ጓጓው እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼም አሁን መርካቶ ገብተን ዕቃ ልንገዛ መቶ ብር የነበረው ካልሲ 20 ብር ቢለን አምሯችን ግን የሚፈልገው ባለ 100 ብር ሱፐርማርኬት ገብተን ዕቃ ብንገዛ ነው ደስ የሚለን። ራስሽን ጠብቀሽ የምትሄጂ ከሆነ ስታናገሪው ራስሽን የምትጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ ያመጣል። ማግባቱማ እኔን አይቀርም ወላሂ እኮ ብሎኛል፣ ቃሉን እኮ ይጠብቅልኛል፣ ምንም ችግር የለውም ጓደኛዬ ነው ባለ ቁጥር ግን ትልቅ የምናጣቸው ምን ከስራቸው ኪሳራዎች አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ። ቶሎ ያገባኛል ነው የምትሉት። ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖረው ማድረግ ያስፈልጋል። ጉጉት እንዲኖረው ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር የምታገናኝ ወንድሟን ከሆነች እህት ጋር የምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻአላህ ያንተ ልጅ ለልጄስ ብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም የሚያሳፍር አባቶች የምትወዱት ሰፈር ላይ አንድ ልጅ ካለ እንደው ይህ ልጅ እንዲያገባ ትፈልጊያለሁ ያንተ ልጅን ብትሉት ምን ችግር አለው? ይሄን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩ። እህቴም ከአባትሽ ጋር ጥሩ ግንኙነት ካለ እስቲ አባቴ ያ ልጅን እስቲ ሄደ ጠይቀው አባቱን ለአንተም ጥሩ ልጅ ነው ቤታችን የሚገባው ብላችሁ ንገሩት። ምንም ችግር የለው። አሁን ሐላል ሐራም የሚባል ነገር በደንብ ስላልሰበር ነው። ከዚህ በፊት ነግሬያቸዋለሁ። መድረክ እየመራው አንድ ትልቅ ነገር አንድ ሰው ነየተ መስጊድ ላይ ይሄን እኔ ያደርጋለሁ ብሎ ነየተ። ሲነይት ምን ያደርጋል ይሄ ልጅ አላህ ላጤ ያደረገው እንጂ ስል በማይክ የሰማችው ልጅ ምን አለች? ያ ረቢ ለኔ ያደርገው አለች። አላህ በዛ ሰዓት ዱዓው ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው። የአራት ልጆች እናት ሆናለች። ለሐላል ነገር አታፍሪ። አላህ የኔ ያርገው ማለት እኔ ብታገባኝ ደስ ይለኛል። አብሽር ወርቁ ምናምን ይደርሳል። አላህ ባኖረን በዚህ መልኩ እንሄዳለን።
በርትተህ ከሄድክልኝ ዱዓ እንደራረጋለን ካልን ቀለል አደረግነው። ያለበዛ ዛሬ ጸጥ አድርገን የያዝናቸው ነገሮች ሌሎች ሀገሮች እንደወጡት እንደ ኬንያ እንደ ሶሪያ ከዚህ በፊት ሰላማዊ ሰልፍ እህቶች እኮ ወጥተዋል። እኛም መውለድ እንፈልጋለን፣ እኛም ትዳር እንፈልጋለን። ስለዚህ መንግስት መፍትሄ ያርግልን አሉ። ነገ ኢሜል ሊወጣ ይችላል። አሁን 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጉ? በምን ቋንቋ የቱ ጋር ያስረዱ? ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘውጁና ሐራም አይደለም። የኢማን መገለጫ ነው። ኢማን ያለው ሰው ነው ላግባ የሚለው። ኢማን ያላት እህቴ ናት አግባኝ የምትለው። ዝም ብሎ የሚባል ቃላት ስላልሆነ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት ሁላችንም የታዘዝንበት ነው። በተለይ ወላጆች። ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይህ ማህበራዊ ጉዳይ ሊፈታ የሚችለው አላህ ስብሓነሁ ወተዓላ የኽተሱ ቢረሕመቲሂ መን የሻ የፈለገውን አንዱ ከአንዱ የሚያበላልጥ ጌታ ነውና ባለ ሀብቶች ናቸው። ለምሳሌ በጣም ደስ ያለኝ ልንገራችሁ። በአገራችን ነበር ማቀው በአገራችን ኢትዮጵያ አወሊያ ትምህርት ቤት ከዚህ በፊት ሼክ አብዱራህማን የሚባል በነበረበት ሰዓት ላይ ከዚህ በፊት ከሱም በፊት የነበረ በጣም የሚገርመኝ ነገር በጀማዓ የሚዳርበት ሰዓት ነበር። በጀማዓ ቤት ኪራይ እንዳይፈሩ፣ ኒካውን እንዳይፈሩ፣ የሰርጉን ፕሮግራም ሻይ ቡና እንዳይፈሩ ተደርጎላቸው በጀማዓ ላጤ እስኪጠፋ ድረስ። በዚሁ ታሪክ ደግሞ ካየሁት የሊቨርፑል እግር ኳስ ተጫዋች መሐመድ ሳላ በቃ ይሄ ነው ሀብት ማለት። አሁን ይሄ ያስቀናል፣ በጣም ያስቀና ነው። 1000 ወጣቶችን ከ1000 ወጣቶች እህቶቼ ጋር በአንድ ትልቅ አዳራሽ ወይም ቦታ ላይ ኒካ አስሮላቸው ለሷ የሚገባትን አድርጎላቸው ስለ ቤት እንዳይጨነቁ አድርጓቸው ተጨማሪ እንኳን ያን ወጣት ይሄ ብቻም ሳይሆን ያ ወጣት ልጅ መስጊድ አካባቢ ዳያላሲስ ኩላሊታቸውን የሚታጠቡ ማሽን አቆመላቸው። ይሄ ሰውዬ ይሄ ወጣት በዚህ ዘመን ታሪክ ሰርቷል። 1000 ወጣት ለ1000 እህቶቼ ምን ያህል ደስ ይላል። ከዚህ የበለጠ የሚያስደስት ብር አለ እንዴ? ከዚህ የበለጠስ የሚያስቀና ብር አለ? እኔ ይህን ታሪክ የሰማሁት የነበረው ከዚህ በፊት የነበረው 5ኛ ኸሊፋ ዑመር ኢብኑ አብዱልአዚዝ በሱ ጊዜ ነው የተከሰተው። ላጤ የጠፋበት፣ የቲም ቤት ያላጣበት፣ አረጋያን ቤት ያላጣችበት፣ ሰደቃ የሚቀበል የጠፋበት፣ ዳኛ ጽህፈት ቤት ገብቶ ወይም ቢሮ ገብቶ ከሳሽና ተከሳሽ የጠፋበት ዘመን ተብሎ የሚጠራው የዑመር ኢብኑ አብዱልአዚዝ ጊዜ ነበረ። ሁሉ ያ ሁሉ ደህንነት የሚባል ሁሉ ሱብሃንአላህ ጥፍት ያለበት ዘመን ደህንነት የሚባል ሁሉ። ግን የሚገርመው ያው ሊያጠፋው ምንድነው? በዘካ ገንዘብ ነበር። ሰውን ከፍራንክ ሲባል አልቀበል የሚልበት ዘመን ነበር። ምን ያደርግልኛል እኔ የሚልበት ነበር። አሁን ፋብሪካ እንኳን 300 400 ሰራተኛ ያሉት ወላሂ ታሪክ መስራት ይችላል። ታሪክ እንደ ኢትዮጵያ ኑሮ መኖር የሚችሉበትን ታሪክ ሊፈጥርላቸው ይችላል። ከዚህ የበለጠ ለሱም አሻራ የለም። ከምንሰራቸው ማንኛውም ግንባታ የሰው ግንባታ ከምንም በላይ በላጭ ነው። ያን ግንባታ ማስቀደም የሚችሉት ገንዘብ ያላቸው ሰዎች፣ ሌላው ይቀር፣ የመስጊድም ሰው የሚቀር፣ የሰፈሩም ሰው የሚቀር፣ መስሪያ ቤቱ ያሉት ሰዎች እሱም ብሎ የመጡት ሰዎች ወላሂ መዳር ይችላሉ። ከሚሊዮን በቢሊዮን የሚጫወቱ አሉ። ይህን ታሪክ መስራት የሚችሉ ወንድሞች አሉ። ዘውጁና እያሏችሁ ነው ባለ ፋብሪካዎች።
ባለ ገንዘቦች አላህ ገንዘባችሁን ይጠብቅላችሁ። ይሄ የሁለት ሀገር ትርፍ ነው። ገንዘብ ያላችሁ 100 ሰራተኛ ያላችሁ 200 1000 ሰራተኛ ያላችሁ ወላሂ ምንም የሚጎልባችሁ ነገር የለም። እናንተ አቅፋችሁ እንደምትተኙት ሁሉ የእናንተም ሰራተኛ ማቀፍ ይፈልጋል። ሴትም ከሆነች መታቀፍ ትፈልጋለች፣ መውለድ ትፈልጋለች፣ ማሳደግ ትፈልጋለች፣ መሳም ትፈልጋለች። ሀብታሞችም ትልቅ ዘመቻ ይጠበቅባቸዋል። ገና አንድ ለማግባት ግራ የገባው ሰው አለ። ሁለተኛ ላገባ ነው ዱዓ አድርግልኝ ብለህ መጣ ደግሞ እንዳትጠይቀው። የቤት ክራይ ጨንቆታል እሱ። አዲስ ቤት ጀምሬያለሁ እስቲ ዱዓ አድርግልኝ ብለህ ይሄንም እንዳትጠይቀው። እሱ ገና የቤት ክራይ ጭንቅላቱን አዙሮታል። ስለዚህ ለዚች ሀገር አሻራህን ጥለህ ሂድ። ይሄን አረክ ማለት አንድ ፋብሪካ ነው ያለ 2 ሆነልህ፣ 2 ነው ያለ 3 ሆነልህ። ይሄ ነው በትክክለኛ ስራ መስራት። ትውልዱ ዘውጁና እያለ ነው። ዘውጇቸው። በቤት ተሰቃይተዋል። አብሽሩ በል፣ ከጎናችሁ ነን በል። ይሄ ነው የሚጠበቀው። ከተዘወጀች ሴት ትሰተራለች፣ ባህሪዋ ይቀየራል፣ ትረጋጋለች። ወንድሜም ይሰክናል፣ እህቴም ትሰክናለች። ኡማው አባቱ የሚታወቅ ልጅ ያገኛል ማለት ነው። ባባዬ ብሎ የሚያከብር ልጅ ሊወለድ ነው። አገር የሚረከብ ዲን የሚረከብ ልጅ ሊወለድ ነው። ያ ጀማዓት አልኸይር ታብታብ እያደረጋችሁ አይደለም? በደንብ ኡስታዝም ሻይ ጠጣ ውሃም ይውሰድ። ኮሜንቶቻችሁንም አንዳንድ ጊዜ ባትደጋግሙት ሌሎች ለመከታተል አልተመቸንም የሚሉ መልእክቶች ኢንቦክስም እየተላኩልን ነው። ሐቂቃ ቆንጆ ትምህርት እየተማር ጥሩ ነገር እየጠጣን ነው። ኢንሻአላህ ኡስታዝ የያዘውን ርዕሰ ጉዳይ አስተምሮን ሲጨርስ ደግሞ የተወሰኑ ደቂቃዎች ወስደን ደግሞ ሀሳቦቻችሁን ጥያቄዎቻችሁን እንሰማለን። በጣም ትላልቅ ሰዎች ገስት ላይ የላኩ ብዙ ተከታይ ያላቸው ዱዓቶችም አንዳንድ ሰዎችንም ኡስታዞችንም አይቻለሁኝ። ሐሳቡ እንዳይበታተን ኡስታዝ የጀመረውን ይጨርስና በኋላ ገስቱን ከፍተን ደግሞ ኢንሻአላህ በደንብ ሹራ እናደርግበታለን። ሐሳቦች ላይ በጣም የሚያስቁ የሚያዝናኑ ኮሜንቶች እየመጡ ነበርና በኋላ ሰብሰብ አድርገን ደግሞ እንዝናናበታለን። ይህን አካውንት ፎሎ ማድረግ የሲር ለና ቤተሰብ መሆን ባዮ ላይ ባለው ደግሞ እየደወላችሁ መቀላቀልም ትችላላችሁ። ዛሬ ኡስታዝ ጉዳዩ አጀንዳው እጅግ በጣም አሳሳቢ ከመሆኑ የተነሳ ኔትወርኩ መቆራረጥ የለበትም በሚል ከዚህ በፊት ብዙ ጊዜ ላይፍ ሲገባ ኔትወርክ እየተቆራረጠ ያስቸግሯል። ዛሬ ቢሮ ነው አዳሩን እያደረገ ያለው። ቤቱን ምኑን ጥቶ አላህ ይቀበለው። ዱዓም አድርጉለት፣ ማሻአላህ በሉለት፣ እውቀቱን አላህ ይጨምርለት። በተቻለ አቅም ትኩረት አድርገን እናዳምጥ። ኮመንት ላይ ከመቀለድም ከሌሎች ነገሮችን በተሻለ ምንድን ነው እየተላለፈ ያለው መልእክት የሚለውን ትኩረት እናድርግ ለማለት ነው። ሻይህን ጨርስ ቀዘቀዝ ነበር ሲሆነ መርሐባ መግባት ትችላላችሁ። አሁን ወደ ትምህርቱ ኢንሻአላህ በኋላ ሲጠናቀቅ እንቀጥላለን። ኸይር እንግዲህ ያሉን ትምህርቶች የመጨረሻ መልእክታችን ደግሞ የሚሆነው ብዙ ወንድሞቼ ዱዓቶች አላችሁ፣ አላህ ይጠብቃችሁ። በተቻለ መጠን አንዳንዴም ዳዋችን ዘመቻችን ዚዋጅ እስቲ ይህን ሳምንት እስቲ በቲክቶካችሁም በመስጊድ ዳዋችሁም በዩቲዩባችሁም በፌስቡካችሁም ብዙን ጊዜ ያው የሚያስደነግጥ ስለ ዚዋጅ መስጊዶች ዳዋ እኔ ሰምቼ አላቅም። እናንተ ወጣቶች ሆይ አግቡ፣ ወላጆች አጋቡ፣ ሴቶችን መርሐባ በሉ በሚል ፈታ የሚያደርግ ኹጥባ በእርግጥ ገና ብዙ ኹጥባዎቻችን ብዙ ኢንሻአላህ መስተካከል ይፈልጋል። የኢትዮጵያ ኹጥባ እንቅልፍ የሚያስተኛ እንጂ ብዙም የሚያነቃም አይደለም። እንኳን ለኒካ አይደለም ለሌላም ነገር የሚሆን አይደለም። እና ግን ወንድሞች አሁን እዚህ ውስጥ ያላችሁ ወንድሞቻችን ወላሂ የእያንዳንዳችን ኃላፊነት አለብን። እኛም እየወለድን ነው። ሰው ለወለደው ልጅ እንኳን መጨነቅ እኮ አለበት። ማንን ሊያገባ ይችላል? እንዴት ሊያገባ ይችላል?
ከዚሁ በሩን እየከፈትንላቸው እያስተካከልንላቸው ካልሄድን ጥሩ አሻራ ጥለንላቸው ካልሄድን ብዙ ይቸገራሉ። የኢትዮጵያ ኑሮ ማየት አለብን። ምን ልናግዛቸው እንደሚገባ ማየት አለብን። ሀብታሙ ማነጋገር የምንችልበት ማናገር አለብን። ጁምዓ ኹጥባ ላይ ሊነገር የሚገባው ትልቅ መልእክት ነው። ሁሉም ላጤ ወይ አንድ ቀን ጁምዓ ኹጥባ እንዲያደርግ ደግሞ ቢፈቀድለት እሱም ጥሩ ነው። የበለጠ ጥሩ የሆነ መልእክቶችን ነው የምንሰማው ብዬ ነው የማስበው፣ ከውስጡ ስለሆነ የሚናገረው። ግን አብዛኛው ሰው ትዳር ነው ያለው። የሌላው ትዳር ብዙም የሚያሳስበው አይመስለኝም አላህ ያዘነለት ካልሆነ በስተቀር። ስለዚህ እዚህ ጉዳይ ላይ ያለን ወንድሞች ሁሉ እህቶቻችን 50 ነው ስለወጡ አይደለም፣ የሁሉም ቁስል ነው። የሁሉም ያገባን እንደው በተቻለ መጠን ደላላ ነው ለዚህ ኸይር ስራ ኢንሻአላህ። እስቲ እኔም አገናኝቼ አጋባቸዋለሁ በል። አንዳንዱ ደግሞ አጋባ ስትላቸው አረ የተጣሉ ጊዜ ነው የሚያስታውሱኝ ይላሉ። ምን ችግር አለ? የተጣሉ ጊዜ የሚያስታውሱ ኮሚሽን አልበላህ ከአላህ Subhanahu Wa Ta'ala ነው የምትቀበለው። ወማ አስአሉኩም ሚን አጅር ኢን አጅሪያ ኢላ አላህ ነው የምንቀበለው ከአላህ Subhanahu Wa Ta'ala ስለሆነ የፈለጉትን ነገር ይበሉ። ለብቻ ላጤነት መቆም አለበት። እህቶቻችን መሰተር አለባቸው። ወላሂ ያለ ትዳር የሚያምርባቸው ነገር የለም። ራሳችሁን ብቻ ጠብቁ። የዚህ ሁሉ ደግሞ ስኬት ልንገራችሁ፣ احرص على ما ينفعك واستعن بالله። ለሚጠቅም ነገር ጥረት አድርጋሉ ነብዩ አለይሂ ሰላቱ ወሰለም። واستعن بالله ጥረት ካረክ በኋላ ደግሞ ያ ረቢ አንተው ዘውጄ። እስቲ አሁን ይሄ ትምህርት አንገብግቦን እንደተቀመጥነው ሁሉ ትምህርቱ ሲያልቅ እንኳን ረካዓቴን ሰግደን ያ ረቢ ዘውጄ አኺራ መገዛባት ሳሊ የሆነችውን ተቂይ የሆነችውን ሳሊ የሆነውን ተቂይ የሆነውን ያ ረቢ ወንጀል ላይ አጣለኝ። ሞባይል ላይ ከሚታይ ደግሞ ማንኛውም አንተ የምጠላው ነገር አንተው ጠብቀኝ። ለሐላልና ለሐላል ብቻ ከሚኖሩት ከሚሞቱት ሰዎች አንተው አድርገኝ ብለን እስቲ ዱዓ እናድርግ። ስለዚህ እኔ አሁን እስከ 8 ሰዓት ባወራም ጥቅሙ እሱ አይደለም። ለሚጠቅመን ነገር ጥረት ይፈልጋል። احرص على ما ينفعك واستعن بالله بالله ላይ ተመካ ولا تعجز ሰነፋቱ ጥረት አድርገ የሆነ ነገር ሲቀጥምህ فإن أصابك شيء አንድ ነገር ካጋጠመ فلا تقل لو أني فعلت كذا وكذا እንዳትል ወይኔ እንዲህ ባረግ ኖሮ አትበል። ምን ልበል? ቀደረ አላህ ወማ ሻእ ፈዐል። አላህ ወሰነ፣ የሚፈልገውን አድርገዋል። እቺ ልጅ አንተ ጋር መምጣት ካለበት፣ ይሄ ልጅ አንቺ ጋር መምጣት ካለበት አላህ ወስኖታል። ስለዚህ አኺራዬ እንዴት ልነግድበት ነው? አኺራዬ እንዴት ልስራበት ነው? ይሄ ነው ከኛ የሚጠበቀው። ጥሩ በትዳር የታጠረ ወንድማችንን ባገኘን ቁጥር፣ ጥሩ በትዳር የታጠረ እህትን ባገኘ ቁጥር ጥሩ ትውልድ ነው የሚፈጠር። ጥሩ ትውልዱ ደግሞ የሚያምረው ከምንም በላይ በአላህ Subhanahu Wa Ta'ala በፈቀደው ሐላል መንገድ ሲገኝ ብቻና ብቻ። ስለዚህ የሴቶቻችን ክፍተት፣ የወንድሞቻችን ክፍተት፣ የእናት አባቶቻችን ይሄ ይደረጋል ብላችሁ ተራራ ያረጋችሁትን ቤተሰቦቻችን ክፍተት፣ የባለ ሀብቶች ክፍተት፣ የዑለሞቻችን የዱዓቶቻችን ክፍተት፣ ይሄን በጋራ ከፈታን እንጃ በአጭር ጊዜ ዘመቻው እንደዚሁ ከቀጠለ والله ብዙ ነገሮችን እንሰማለን። ጉዳዩ ባያስጨንቀን እኛም እንግዲህ ተዘወጁ ያለን ተዘውጀንም ቤታችን ትተን የመጣ ነው። ለምን የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ብለዋል ረሱል አለይሂ ሰላቱ ወሰለም። በምንም ጉዳይ ያሳስበናል። እህቴ የጎን ጓደኛ ቢኖራት፣ ወንድሜ የጎን ጓደኛ ቢኖረው፣ እህቴ ልጇን አቅፋ ባያት፣ ወንድሜ ልጁን አቅፎ ብናይ ደስ ይለናል። ከዚህ የበለጠ ትልቅ ነገር የለም። አሁን በተነፈሰና ባልተነፈሰ እንዳይመስላችሁ ሰው ሁሉ ግራ ገብቶታል። እንዴት ላግባ ግራ ገብቶታል። ስለዚህ ምን እናድርግ? ማቅለል በጋራ
ሁላችንም ማቅለል የደከምንበት የሰበሰብነው ገንዘብ ለቤት ክራያችን ኢንጆይ የምናደርግበት ለቤታችን ሌላን ሰው ማንጠይቅበት አስቤዛ ለቤታችን አድርገን ነው መሄድ ያለብን። ስለዚህ የግድ ሁላችሁም እዚህ ጋር እንደተቀመጥኩት ዳይ መሆን አይጠበቅባችሁ። አጋቡ ዳይ ሆናችሁ አሳያት እህቴን ዳይ ሆንክ፣ ልጄን አግባት በል ዳይ ሆንክ። በቃ ዳይ ማለት እኮ በቃ ዝም ብሎ ሲጀምር ኢነ አልሐምዱሊላህ ብሎ የሚጀምር አይደለም። ዳይ ነው። በእያንዳንዱ አላህ በሰጠን ነገር ዳይ ነው። ስለዚህ ወንድሞቼ እህቶቼ ዘውጁና ያላችሁት ድንገት አላህ ዛሬ ታሪካዊ ቀን ሊያደርግልን ነው። ሳይ ወላሂ እኔ አንዳንዱ ባክ ዝም ብላቸው ብሎ ይነግረኛል። እኔ ግን ወላሂ ረበሸኝ። በሚዲያ መጡ አልመጡ ሌላ ጉዳይ ነው። ግን እህቶቼ ናቸው። እነዚህ ተነፈሱ፣ ያልተነፈሱት ሚሊዮኖች እንዳሉ ግን ማወቅ አለብን። አንድ ሰው እንደ ተፈጥሮ ስናይ ከበላ ከጠጣ ምን ይፈልጋል? ሰው ነው። ተፈጥሯዊ ነገር አላህ አድርጎበታል። ምንም የማንደባበቃቸው ነገሮች በሌለን ኢማን ምንም ስሜት እንደሌለን መቼም ሰው ስሜት የለኝም የሚል ሰው ካለ መመርመር ነው ያለበት። በሽታ ያለበት መታከም ነው ያለበት። ይሄ የጤንነት መገለጫም ነው። አንድ ሴት ወንድም መፈለጓ፣ አንድ ወንድ ሴትም መፈለጉ የጤንነት መገለጫ ነው። ያ የጤንነት መገለጫ በምን መልኩ ወደ ሐላል መምጣት አለበት እንጂ የሚለው ጥያቄ ስሜት የለኝም በሚል አካሄድ ከሆነ እያወራን ያለነው እሱም አይደለም። አላህ ነው በሁላችንም ይሄን ነገር ያደረገው። ያ ነገር ሲመጣ ደግሞ የዘር መገኛ ነው ያደረገው። ያ የዘር መገኛ ደግሞ ረበና ሐብለና ሚን አዝዋጅና ወዙርየትና ቁረተ አዩን የአይን ማረፊያዎችንም ለማግኘት ነው። እነዛም ልጆች ናቸው። እነዛም በዘውጁና ነው የሚገኘው። ስለዚህ የዚዋጅ ጉዳይ ካለን ደቂቃ አንፃር ብዙ የምንሄድበት አይደለም። የአንዳንድ ወንድሞቼን ሐሳብ ለመቀበል ግን ሙቤ ባስገደደ መሰረት አንዳንድ ሐሳብ እቀበላለሁ። ከዛ ውጪ ግን የዛሬው ብዙም ለሐሳብ የሚያመችም አይደለም። ተግባር ነው የሚፈልገው። ስለዚህ እኔ ምን ልስራ? ሁላችንም እስቲ ስራ እንያዝ። ኢንሻአላህ አዲስ ታሪክ አዲስ ስራ መጀመር አለብኝ። ይሄ ሲባል በቃ ነገ የሆነች እህትና አይቶ ቶሎ ማክሰኞ እንዲያገባ አይደለም። ትንሽ ደግሞ ከአንዳንድ ሰው ምንድነው ትዳር ውስጥ ስገባ ማወቅ ያለብኝ መረዳት ያለብኝ መገንዘብ ያለብኝ የሚል በተቻለ መጠን ደግሞ ያላገቡ ወንድሞቼና እህቶቼ አጠገብ በጣም የምትሳሳቱ ወንድሞችና እህቶች አላችሁ። እንትናና እንትና እኮ ተጣሉ፣ እንትናና እንትና እኮ ፍርድ ቤት ቀረቡ፣ እንትናና እንትና እኮ እንዲያሉ አይባል። አንደኛ አይብ ነው። የዛን ቤት አይብ ማውጣት የለብንም። ሁለተኛ እንዲፈራ ማድረግ የለብንም። በቃ ተጋጩ፣ ከሚስቱ ጋር ተጋጨ፣ ግፋ ቢልሽ ተፋታ። ከዚያስ ከአላህ እኮ አይደለም የተፋታቸው እህቴ፣ ከአላህ አይደለም የተፋታ ወንድሜ። ሊከሰት ይችላል። ለምን እሷ መግደል አልነበረባትም፣ እሱም እሷ መግደል አልነበረበትም። ዝም ብለን የሆነ ጭራቅ አድርገን የምናቀርባቸው ነገሮች ለእህቶቻችን ለወንድሞቻችን ተስፋቸውን ሙጥጥ የሚያደርግ መሆን የለበትም። አረ የዘንድሮ ወንዶች እንዳትሉ፣ በጣም ምርጥ ወንዶች አሉ። አረ የዘንድሮ ሴቶች አትበሉ፣ በጣም ጥሩ ሴቶች አሉ። ሁሉም ሰው ጠፋ የሚል ራሱን የጠፋው። ሁሉም ሰው ጥሩ አይሆንም፣ ሁሉም ሰው መጥፎ አይሆንም። አላህ የመረጣቸው ባሪያዎች አሉ፣ መጥፎዎችም ይኖራሉ። የሆነ አካል ግን ትዳር ይዘን አረ ይቅርብኝ እኔ መቻንቻ ያገባችው እሷ ናት፣ የተሳሳተች እሷ ናት፣ የተሳሳተው እሱ ነው፣ እኛ እናውቀው። ስለዚህ ሁላችንም ለሆነ አካል ከምንተው ተግባራዊ ዳዕዋችንን በተቻለ መጠን መጀመር አለብን ነው የምለው። ኢንሻአላህ እንግዲህ ውስጥ ያሉ ወንድሞችንም ከማክበር አንፃር ያለችን 18 ደቂቃ እሷን እንሰጥና ኢንሻአላህ እንዘጋታለን የዛሬው ርዕሳችን። ከዛው ትዳሩ ስንገባ ምን መምሰል አለብንና ምን የሚል በሌላ ጊዜ እንግዲህ ዘውጁና ቁጥር 2 ደግሞ እንቀጥለዋለን።